የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ምእመናት ከነገ ሰኞ ሚያዝያ 6 ጀምሮ ያለውን ሳምንት ሕማማት በማለት የጌታችንና የመድኃኒታችን የኢየሱስ ክርስቶስን ሕማማት በሚያሳዩ የተለያዩ ተምሳሌታዊ ታላላቅ የሆኑ ተምሳሌታዊ መንገዶች ያስባሉ። ይህንን እንግዲህ ሕማማት በሚለው መጽሐፋቸው ላይ ዲያቆን ሄኖክ አይሌ እንዲህ በማለት ገልጸውታል። ስለ ሕማማት ነው። በክርስቶስ መከራ ላይ ብቻ የሚያተኩር በሕማማቱ ሳምንት ሙሉ የሚነበብ በሸክም የሚነሳ ባለሺ ገጽ ግብረ ሕማማት የተሰኘ መጽሐፍ አለ። ከሕማሙ ጋር የተያዙት የዜማ ድርሰቶች፣ መልክዓ መልኮች፣ ድርሳናትም እጅግ ብዙ ናቸው። ቤተ ክርስቲያኗ የጌታዋን መከራ ለምታስብበት ሳምንት ብቻ የሚውሉ የዜማ መጽሐፍት፣ ልዩ ስርዓቶች አዘጋጅታ ከብዙ ቋንቋዎች መጽሐፍትን ሰብስባ አስቀምጣለች። እያንዳንዱ ኦርቶዶክሳዊ በሕማማቱ መግቢያ በሆሳና ዕለት እንደሞተ ሰው ጸሎተ ፍትሐት ተደርጎለት ሙሉ ህሊናው ወደ ብሉይ ኪዳን የሰው ልጅ የፍዳ ዘመን ተመልሶ በትንሣኤው ከክርስቶስ ጋር እንዲነሳ በማድረግ በታላቅ ተምሳሌታዊ መንገድ የጌታን ሕማሙን ሳምንት ታሳያለች። አብይ ጾሙን ሙሉ በቅዱስ ያሬድ አማካኝነት ለየሳምንታቱ ስም የሰጠችውና የጾሙን ወራት በስብሐተ ነግህ በቅዳሴና በተመስጦ በተሞላ ስርዓት አምልኮ የምታሳልፈው ቤተክርስቲያናችን ከሆሳና በኋላ ባሉት በሕማማት ሳምንት ውስጥ ባሉት ቀናት ግን ሕማሙን የምታስተምርበት መንገድ በአረጉ ከፍ ይላል። ቤተክርስቲያኗ ሕማማቱን በቃል ከመስበክ አልፋ ስለምትኖረውና የክርስቶስ አካሉ ለሆነች ቤተክርስቲያን የጌታችን ቁስል ቁስሏ ሆኖ ስለሚሰማት ሳምንቱን በጥልቅ ሐዘንና ተመስጦ ሆና ታሳልፋለች። ከጾም ጸሎትና ስግደት የተረፈ ጊዜ ኖሮ ብዙ ትምህርት መስጠት የማይታሰብ ቢሆንም ይሁንና በሳምንቱ ውስጥ ልጆቿን ሰብስባ ከጾም ጋር እየሰገደች በቤተ መቅደስ የምታነበው ንባብ፣ የምታዜመው ዜማ፣ የምትፈጽመው እያንዳንዱ ስርዓት ከሚሊዮን ስብከቶች የሚበልጥ ስብከት ነው ይላል። እንግዲህ በቤተ ክርስቲያናችን የምናያቸው ከበሮ፣ መቋሚያ፣ የካህናት አጠማጠም ሳይቀር ከሕማማቱ ጋር የሚገናኝ ነው። የዛሬ ፕሮግራማችን በሕማማት ላይ ያተኩራል። አብራችሁን ቆዩ። ከነገ ጀምሮ እንግዲህ ሕማማትን እናስባለን። በሕማማት ሳምንት ውስጥ ያሉ ቀናት የተለያየ ትርጓሜ ያላቸው እነዚህ ነገሮች እንግዲህ ከቤተክርስቲያን አገልጋዮች ጋር እንወያያለን። የመጀመሪያው እንግዳዬ ወጣት በቀለ ባልቻ ነው። የማሲንቆና የክራር መምህር ነው። ስለመጣ በጣም አመሰግናለሁ። የት ቤተክርስቲያን እንደምታገለግል ንገረኝ። እሺ፣ አመሰግናለሁ። እኔ የማገለግልበት ቤተክርስቲያን የጉራራ ምስራቀ ፀሐይ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ቤተክርስቲያን ጽርሐ ጽዮን ሰንበት ትምህርት ቤት ነው የማገለግለው። በጣም አመሰግናለሁ። እንግዲህ በሰሞነ ሕማማት እያንዳንዱ ቀን የእያንዳንዱ ራሱን የቻለ ትርጉም አለው። የጌታችንና የመድኃኒታችን የኢየሱስ ክርስቶስን ሕማም የምናስብበት ቀን ነውና ነገ ሰኞ ነው። ከነገ ጀምረን እንግዲህ እስከ አርብ፣ ቅዳሜ እስከ እሑድ ድረስ የምናረጋቸውን ነገሮች እስኪ አንድ ባንድ ንገረኝ። እሺ፣ ያው አሁን አንቺ እንደገለጽሽልን ሰሞነ ሕማማት የምንለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙን እንግልቱንና ስቃዩን እያሰብን
የምንጾም በጾም በጸሎት የምናሳልፈው ጊዜ ነው። ያው ከነገ ጀምሮ እያንዳንዱ ቀን የየራሱ የሆነ ተግባራቶች ተፈጽመውባቸዋል። አሁን ከሰኞ ስንጀምር ያው በመጀመሪያ ሰሙነ ሕማማት የምንለው ከሆሳዕና ሰርክ እስከ ትንሣኤ ሌሊት ድረስ ያለውን ሰሙነ ሕማማት እንለዋለን። ያው ለሆሳዕና ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የገባበት ዕለት ነው። ሕፃናትና ሽማግሌዎች ቅጠል እያነጠፉ ልብሳቸውን እያነጠፉ ዘንባባ ይዘው ሆሳዕና በአርያም እያሉ በዝማሬ ወደ ኢየሩሳሌም አጅበው እየዘመሩ የተቀበሉበት ዕለት ነው። ሰኞ ዕለት ደግሞ መርገመ በለስ ትባላለች። ሰኞ ዕለት መርገመ በለስ የተባለበት ምክንያት ቀደም እንዳልኩሽ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከገባ በኋላ ቢታንያ ቆይቶ ቢታንያ አድሮ ከቢታንያ ሲመለስ ራበው እና በራበው ጊዜ በለስን ተመለከተና ወደ በለስ ተጠጋ እና በሚጠጋበት ጊዜ በለሷ ፍሬ አልባ ሆና ቅጠል ብቻ ያላት ሆና አገኛት ማለት ነው። እና በዚህም የተነሳ ፍሬ አልባ የሆነችውን በለስ ከዛሬ ጀምሮ የሚበላ ፍሬ እንዳታፈራ የረገመበት ዕለት ስለሆነ መርገመ በለስ እንለዋለን ሰኞን ዕለት። ሁለተኛ ደግሞ ሰኞን አንጾሆተ ቤተ መቅደስ እንለዋለን። አንጾሆተ ቤተ መቅደስ ደግሞ የምንልበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደሱ ገብቶ ሻጮችን ከቤተ መቅደሱ ያስወጣበት ዕለት ስለሆነ ቤቴ የጸሎት ቤት ነው በማለት ቤተ መቅደሱን ያጸዳበት ዕለት ስለሆነ አንጾሆተ ቤተ መቅደስ እንለዋለን ማለት ነው። ማክሰኞስ? ማክሰኞ ደግሞ የጥያቄ ቀን እንለዋለን። የጥያቄ ቀን ደግሞ የምንለው ሰኞ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደስ ያጸዳበት ዕለት ነው ብለናል እና ማክሰኞ ቀን ጸሐፍት ጌታችን መድኃኒታችን ኢየሱስ ክርስቶስን ስልጣንና ሹመት የሚሰጥ ጌታ ሆኖ ሳለ በምን ስልጣን ይህንን ታደርጋለህ ብለው የጠየቁበት ዕለት ነው ማለት ነው። ያው ነጋዴዎችን ከቤተ መቅደስ ያባረረበት ዕለት ሰኞ ዕለት ነበረ። ማክሰኞ ያንን ጥያቄ የጠየቁበት ቀን ነው። ይህንን ያው በምን ስልጣን ይህንን ታደርጋለህ የሚለውን ኃይለ ቃል የማቴዎስ ወንጌል ምዕራፍ 21 ላይ የምናገኘው ይሆናል። ሌላው ደግሞ ማክሰኞን የትምህርት ቀን እንላለን። የትምህርት ቀን የምንልበት ምክንያት ረዘም ላለ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ያስተማረበት ዕለት ስለሆነ የትምህርት ቀንም እንለዋለን ማለት ነው ማክሰኞ። ረቡዕ ደግሞ ምክረ አይሁድ እንለዋለን። ምክረ አይሁድ ደግሞ የተባለበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስን እንዴት መያዝ እንዳለባቸው፣ መቼ እንደሚይዙት፣ በምን መልኩ መያዝ እንዳለባቸው የአይሁድ ሊቃነ ካህናት ከጸሐፍት ጋር ቁጭ ብለው ምክክር ያደረጉበት ዕለት በመሆኑ ምክረ አይሁድ እንለዋለን። ምክንያቱም ያው ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያደርጋቸው ተአምራት በሚሰራቸው ብዙ ድንቅ ተአምራት ምክንያት በጣም ብዙ ተከታዮች ነበሩት እና እነዛ ተከታዮች ክርስቶስን በሚይዙበት ጊዜ ሁከት እንዳያስነሱ እንዴት መያዝ እንዳለባቸው የተወያዩበት ዕለት በመሆኑ ያው ምክረ አይሁድ እንለዋለን። እንግዲህ ያው ሁላችንም እንደምናውቀው ጌታችንን አሳልፎ የሰጠው የአስቆሮቱ ይሁዳ ነው። በሰዓቱ ያው በዕለቱ ጨንቋቸው ነበረ እንዴት እንደሚይዙት። ነገር ግን የአስቆሮቱ ይሁዳ አሳልፎ እንደሚሰጠው ስለነገራቸው ያው ጭንቀታቸውም ቀሏቸው ነበረ እና ደግሞ ሌላም ደግሞ የአይሁድ ሊቃነ ካህናትና ጸሐፍት ተስማምተው አያውቁም ነበረ። ያን ዕለት ግን ክርስቶስን ለመያዝ ሲሉ ተስማምተው በአንድ ሀሳብ ሆነው ቁጭ ብለው ምክክር ያደረጉበት ቀን በመሆኑ ምክረ አይሁድ እንለዋለን ማለት ነው። ሌላው ረቡዕን ምን እንለዋለን? የመልካም መዓዛ ቀን እንለዋለን። የመልካም መዓዛ ቀን ደግሞ የምንለው ሕይወቷን ሙሉ በዝሙት
ትተዳደር የነበረችው ባለሽቷ ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ በስምዖን ቤት ተቀምጦ ሳለ በዋጋ እጅግ ውድ የሆነውንና መልካም መዓዛ ያለውን ሽቶ ይዛ በመግባት እግሮቹ ላይ ወድቃ ሽቶ አርከፍክፋ በመቀባቷ የመልካም መዓዛ ቀን እንለዋለን። ሌላው ደግሞ የእንባም ቀንም እንለዋለን። የእንባ ቀን ደግሞ የምንልበት ምክንያት ባለሽቷ ማርያም እንባዋን አፍስሳ የክርስቶስን እግር በእንባዎቿ በማጠቧና እግሩ እስኪርስ ድረስ በማንባት ኃጢአቷን ይቅር እንዲላት እግሩ እስኪርስ ድረስ በማንባቷ የእንባ ቀንም እንለዋለን ማለት ነው። በጣም ደስ ይላል። እንግዲህ ሐሙስ ደግሞ ጸሎተ ሐሙስ ተብሎ ይጠራል። ስለሱስ ደግሞ ጉልባንም ይበላል። በዛ ቀን እግር ይታጠባል አይደል? ያው ሐሙስ መሴተ ሐሙስ ወይም ያው ብዙ ተረጓሚዎች አሉት። መጀመሪያ ጸሎተ ሐሙስ ወይም መሴተ ሐሙስ ይባላል። ጸሎተ ሐሙስ የተባለበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ ስፍራ ሆኖ ጸሎት ያደርግ ነበረ። እስከሚያዝበት ሰዓት ድረስ ጸሎት ያደርግ ነበረ እና ስለ ጸሎትም ለደቀ መዛሙርቱ ወደ ፈተና እንዳትገቡ ትጉና ጸልዩ በማለት ስለ ጸሎት ያስተማረበት ዕለት ነው። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እየጸለየ ነበረ እስኪያዝበት ሰዓት ድረስ። ለዛ ያው ጸሎተ ሐሙስ እንለዋለን ማለት ነው። ሌላው ደግሞ ሐሙስን ሕጽበተ እግር እንለዋለን። ሕጽበተ እግር የምንልበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በትህትና ሆኖ ዝቅ ብሎ የደቀ መዛሙርቶቹን እግር ያጠበበት ዕለት በመሆኑ ሕጽበተ እግር እንለዋለን። ሌላው ሐሙስን የሚስጥር ቀንም እንለዋለን። የሚስጥር ቀን የምንለው ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ህብስቱን ይህ ስለ እናንተ የሚቆረሰው ቅዱስ ሥጋዬ ነው እንካችሁ ብሉ ብሎ የሰጣቸው ዕለት ነው። ጽዋውን ደግሞ በማንሳት ይህ ስለ እናንተ በነገው ዕለት የሚፈሰው ክቡር ደሜ ነው እንካችሁ ጠጡ ብሎ ሚስጥረ ቁርባንን ከሰባቱ ሚስጥራት አንዱ የሆነውን ሚስጥረ ቁርባንን ለደቀ መዛሙርቱ ያስተማረበት ዕለት በመሆኑ የሚስጥር ቀን እንለዋለን ማለት ነው። በጣም ደስ ይላል። ከዛ ያው አርብ ስቅለት አለ፣ ስግደት ይደረጋል። አርብ ላይ በተለይ የሚደረግ ለየት ያለ ነገር ምንድን ነው? ብዙዎቻችንም አናውቀው። አርብ ዕለት ደግሞ ያው የስቅለት በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ከመጣበት ጀምሮ ያው አገልግሎቱን ከፈጸመ በኋላ በዕለተ አርብ ያው በመስቀል ላይ የዋለበት ዕለት ስለሆነ አርብ ዕለትን ያው የስቅለት ቀን ብለን እናከብረዋለን ማለት ነው። ሌላው ደግሞ አርብ ዕለት መልካም አርብ በመባል ትታወቃለች እና መልካም አርብ ደግሞ የተባለበት ምክንያት ለምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ከመሰቀሉ በፊት መስቀል የኃጢአተኞች ወይም የወንበዴዎች መሰቀያ ነበረ። በዛም ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ተሰቅሎ መልካሙን የሆነ ሕይወት ስላስገኘልን ያው መልካም ቀን በማለት እናስባታለን ማለት ነው። ቅዳሜ ደግሞ ያው ስውር ቅዳሜ ወይም የተሻረች ቅዳሜ እንላታለን። የተሻረች ቅዳሜ የተባለበት ምክንያት ቅዳሜ ያው ከሌሎች ቅዳሜዎች ለየት ያለች ቅዳሜ ናት። በዛን ሰዓት በጾም በጸሎት በስግደት ስለምናሳልፋት የተሻረች ቅዳሜ እንላለን። ያው ከሰሞነ ሕማማት ውጪ ያለችውን ቅዳሜ ስለማንጾምበት ያን ዕለት ግን ስለምንጾም ምን ይባላል? የተሻረች ቅዳሜ እንላለን ማለት ነው። ሌላው ለምለም ቅዳሜም እንላታለን። ለምለም ቅዳሜ ደግሞ የምንልበት ምክንያት ካህናት አባቶቻችን በማለዳ ወደ ምእመናኑ ቤት በመሄድ ለምለም የሆነውን ቄጤማ ለምእመናኑ በማደል ምእመናኑም ደግሞ ያንን ለምለም የሆነውን ቄጤማ
እስከ ትንሣኤ ሌሊት ድረስ በግንባራቸው ላይ ያስሩታል። ያ ምሳሌነቱ ያው የክርስቶስ የእሾህ አክሊል ያንን በማመላከት ነው። ያው በግንባራችን ላይ ለምለም የሆነውን ቄጤማ የምናስረው ማለት ነው። ሌላ ቅዱስ ቅዳሜም ይባላል። ቅዱስ ቅዳሜ ደግሞ የተባለበት ጌታችን መድኃኒታችን ኢየሱስ ክርስቶስ ስነ ፍጥረትን ከፈጠረ በኋላ ያረፈው በዕለተ ቅዳሜ ነው። አንድ በዛ፣ ሁለት ደግሞ ቅዱስ ሥጋው አርፎ ነፍሱ ግን ወደ ሲኦል ገብቶ በሲኦል የነበሩትን ነፍሳት በሙሉ በርብሮ ወደ ገነት የመለሰበት እና ነፍሳትን የዘላለም እረፍት የሰጠበት ዕለት በመሆኑ ቅዱስ ቅዳሜ እንለዋለን ማለት ነው። ያው እሁድ ያው እንደምናውቀው የትንሣኤ በዓል የሚከበርበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሞትን ድል አድርጎ የተነሳበት ዕለት በመሆኑ የትንሣኤን በዓል ያው በደማቁ የምናከብርበት ዕለት ነው ማለት ነው እሁድ። ሕማማት የሚለው መጽሐፍ ላይ በተለይ ስለ ዜማ ምልክቶች የሚከተለውን ይላል። ይህች ቤተ ክርስቲያን የመድኃኔዓለም ክርስቶስን በሐሰት መያዝ ይዘት፣ ከጲላጦስ ወደ ሄሮድስ መሄዱን ሂደት፣ በቅናት መከሰሱን ቅናት፣ በፈቃዱ ቆርጦ መከራን መቀበሉን ቁርጥ፣ በግርፋት የደረሰበትን ጭረት፣ የደሙን መንጠባጠብ ርክርክ ብላ የዜማ ምልክቶች የቀየረች ቤተክርስቲያን ናት ይላል። እንግዲህ አሁን ደግሞ ከዘማሪ ዲያቆን ያዕቆብ ጌታቸው ጋራ ቆይታ ይኖረኛል። እስኪ የት ቤተክርስቲያን ያደግከው? የት ቤተክርስቲያን ነው የምታገለግለው? በመጀመሪያ እንኳን አደረሳችሁ ማለት ፈልጋለሁ። እኔ ያደግኩት በፈረንሳይ ምስራቅ ፀሐይ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ቤተክርስቲያን ነው። አሁንም አገለግለው ደግሞ በደብረ አሚን ዳግሚት ደብረ ሊባኖስ አቡነ ተክለ ሃይማኖት ቤተክርስቲያን ነው መርካቶ። እንግዲህ አሁን ቅድም ጠቀስ ብዬ እንዳለፍኩት ቅዱስ ያሬድ የዜማ ምልክቶችን ሲጠቅስ እያንዳንዱ ነገር ከክርስቶስ ሕማማት ጋር የተያያዘ እንደሆነ ለማየት ችለናልና ቤተክርስቲያኒቱ የምትጠቀምባቸው የምታዜማቸው ነገሮች በሙሉ በተለይ ከሕማማት ጋር ይያያዛል። እንግዲህ በዚህ በሕማማት ጊዜ ከሚዜሙ ዜማዎች መካከል ደግሞ የንስሐ ዜማዎች፣ የንስሐ መዝሙሮች ናቸው አብዛኛውን ጊዜ አይደለም። ስለዚህ ምን አይነት የንስሐ መዝሙሮች ናቸው የሚዘመሩት? ለምንስ ነው? የንስሐ መዝሙር የምንዘምርበት ምክንያት ጌታችን ኢየሱስ ክርስቶስ በዓርብ ዕለት ራሱን መመታቱን፣ እጆቹን እግሮቹን መቸንከሩን፣ መጠማቱን ከዛም ደግሞ በዛ ዕለት የተፈጸሙትን እያንዳንዳቸው ነገሮች በሚዘክር መንገድ በንስሐ መንገድ በሰቂለ ልቦና በትሁት በሆነ ልቦና ቤተክርስቲያናችን በሰጠችን ነገር እናከብራለን። ያኛውም ከከበሮና ከጸናጽል ውጪ በሆነ መንገድ ያቺን ሳምንት በእንደዛ ቤተክርስቲያናችን በዶግማዋና በቀኖኗ መሰረት ያቺን ሳምንት በንስሐ መዝሙር እናሳልፋለን ማለት ነው። በዚህ በሕማማት ውስጥ እንዲዘመሩ ከሚፈቀዱ የንስሐ መዝሙሮች መካከል ዛሬ ልትጫወትልኝ የተዘጋጀው አለ? እሺ ይቻላል። ግን አብረን እንዘምር። እሺ እመቤቴ ማርያም እለምንሻለሁ በለቅሶ በዋይታ ፊትሽ ቀድቄአለሁ። እመቤቴ ስሚኝ ተማጽኜሻለሁ። እመቤቴ ስሚኝ
እመኝሻለሁ እመቤቴ ማርያም እለምንሻለሁ በለቅሶ በዋይታ ፊትሽ ወድቄአለሁ እመቤቴ ስሚኝ ተማጽኜሻለሁ እመቤቴ ስሚኝ ተማጽኜሻለሁ። በእምነት እንግዲህ አንቺ በገና ደርዳሪ ነሽ፣ በቤተ ክርስቲያን ያሉ ስርዓቶችን ታውቂያለሽ እና እያንዳንዱ ነገር ትርጉም አለው እያልን ነበረ። ያለ ትርጉም ቤተ ክርስቲያን የተቀመጠ ነገር የለም። በተለይ ሁሉም ነገር ከጌታችን ሕማማት ጋር ይያያዛል እየተባለ ነበርና እነዚህ ክሮች ትርጉም አላቸው? አዎ እነዚህ ክሮች ትርጉም አላቸው። ክሮቹ ብቻ ሳይሆኑ እያንዳንዱ የበገናው አካል ክፍል የራሱ የሆነ ስያሜና ምሳሌም አለው። ለምሳሌ አሁን ከላይ ስንጀምር እዚህ ጋር መስቀል ቅርጽ አለ። ይሄ ምንድነው? መስቀል ወይም ደግሞ ጌጥ ይባላል። ይሄ መስቀል ወይም ጌጥ ምንድነው ምሳሌነቱ? ክርስቶስ ኢየሱስ ክርስቶስ ለሰው ልጆች ያለውን ፍቅር በመስቀል ላይ ተሰቅሎ ነው የገለጸው። ስለዚህ የዛ ምሳሌ ነው። እዚህ ጋር ደግሞ ቀንበር ይባላል። ይሄ ከላይ ያለው ማለት ነው። ይሄ ቀንበር የሚባለው ደግሞ የእግዚአብሔር ምሳሌ ነው ማለት ነው። የእግዚአብሔር ምሳሌ ነው። እነዚህ መቃኛዎች ናቸው። እነዚህ ደግሞ አውታር ይባላሉ። እነዚህ በቁጥር 10 ናቸው። እነዚህ በቁጥር 10 የሆኑበት ምክንያት ምንድነው? የ10ቱ ትእዛዛት ምሳሌዎች ናቸው። እነዚህ ደግሞ የግራና የቀኝ ምሰሶች ይባላሉ። እነዚህም የራሳቸው የሆነ ምሳሌ ያላቸው የፍቅረ እግዚአብሔርና የፍቅረ ቢጽ ወይም ደግሞ የፍቅረ ሰው፣ የቅዱስ ሚካኤልና የቅዱስ ገብርኤል እንዲሁም ደግሞ የሐዲስ ኪዳንና የብሉይ ኪዳን ምሳሌዎች ናቸው። እነዚህ የግራና የቀኝ ምሰሶች ማለት ነው። ይሄ ደግሞ የድምጽ ሳጥን ወይም ደግሞ ገበቴ ይባላል። ይሄ የድምጽ ሳጥን ወይም ገበቴ ምንም አይነት ክፍተት የለውም፣ ድፍን ተደርጎ ነው የሚሰራው። ይሄ ደግሞ ምሳሌነቱ ምንድነው? የእመቤታችን ነው። እመቤታችን በሕቱም ድንግልና ክርስቶስን አስገኝታልናለች። ይሄ የድምጽ ሳጥንም ደግሞ እንደዚህ ድፍን ሆኖ ተሰርቶ ነው ድምጹን የሚያወጣልን ወይም ደግሞ ድምጹን የምናገኘው ከዚህ የድምጽ ሳጥን ነው ማለት ነው። እቺ ደግሞ በርኩማ ትባላለች። ከዚህ ስር ደግሞ መወጠሪያ አለ ማለት ነው። እሺ በዕለተ ዓርብ በ3 ሰዓት ላይ ዲያቆኑ የሚያቀርበው ምስባክ ወይንም የሚነበበው ምንባብ የጌታችን የአምላካችን የኢየሱስ ክርስቶስን መያዙን እንደውም አገቱኒ ከለባት ወአሐዙኒ ብዙሃን ብዙ ውሾች ከበቡኝ እያለ ጌታችን ኢየሱስ ክርስቶስ የተናገረውን ዲያቆኑ በምስባክ ይለዋል። እንዲሁም ደግሞ ወደ 6 ሰዓት ስንሄድ በ6 ሰዓት ላይ የጌታችን የአምላካችን የኢየሱስ ክርስቶስን መሰቀሉን እናስባለን። እንደውም ዲያቆኑ ከሚለው ላይ እንደው አሁን ያልኩልሽ ዲያቆኑ በ6 ሰዓት የሚለው ምስባክ ነው።
በህማማቱ ሰሞን የሚደረጉ ታላላቅ ተምሳሌቶችን የበለጠ ለማወቅ ህማማት የሚለውን መጽሐፍ ጀምሮ በቤተ ክርስቲያኒቱ ላይ በጣም በርካታ መጽሐፍት አሉ። ያንን ብናነብ ብዙ ነገር እናውቃለን ብዬ እገምታለሁ። ለብርሃነ ትንሣኤው በሰላም ያድርሰን።